ሁል ጊዜ የምናየው ወደ ውጪ ነው። ሁል ጊዜ የምንወቅሰው ሌላውን ነው። ጣታችንን ወደ መንግሥት፣ ወደ ጎረቤት፣ ወደ አየር ንብረት አልፎ ተርፎም ወደ ዕድል እንቀስራለን። ዓለም ብትለወጥ ኖሮ እኔ ይለወጥ ነበር እያልን ለዓመታት ራሳችንን ስናታልል ቆይተናል። ነገር ግን ዛሬ አንድ መራራና ጣፋጭ እውነትን እንጋፈጣለን። የምናያት ዓለም የኛ ውጤት እንጂ እኛ የዓለም ውጤት አይደለንም። ዓለም መስተዋት ናት። የሳቅንባት ቀን ትስቃለች፣ ያዘንባት ቀን ታዝናለች። ስለዚህ በዚያ መስተዋት ላይ የሚታየውን ምስል ለመቀየር መስተዋቱን መጥረግ ሳይሆን ፊታችንን መታጠብ እንዳለብን ማወቅ ይኖርብናል። ምክንያቱም የታላቁ ለውጥ መጀመሪያውም መጨረሻውም እኛው ራሳችን ነን። እኛ ኢትዮጵያውያን ሰው በሰውነቱ ይከበራል ብለን የምናምን ለክብራችን የምንሞት ሕዝቦች ነን። ነገር ግን ክብራችን የሚጀምረው ከውስጥ ነው። ዓለም እኛን እንድታከብረን ከፈለግን መጀመሪያ እኛ ራሳችንን ማክበር፣ ራሳችንን ማሳደግና ራሳችንን መለወጥ አለብን። ታላቁ ፈላስፋ ሩሚ እንዳለው ትላንት ብልህ ስለነበርኩ ዓለምን ለመለወጥ እጠር ነበር። ዛሬ ግን ጥበበኛ ስለሆንኩ ራሴን እየለወጥኩ ነው። ይህ ማለት ግን ከዓለም ሸሽተን እንቀመጥ ማለት አይደለም። ይልቁንም ዓለምን የምንገጥምበትን ትጥቅ ከውስጣችን እንጀምር ማለት ነው። እኛ ስንቀየር ንግግራችን ይቀየራል። ንግግራችን ሲቀየር ተግባራችን ይቀየራል። ተግባራችን ሲቀየር ደግሞ በዙሪያችን ያለው ድባብ ሁሉ አብሮ ይለወጣል። እስቲ አስቡት፣ አንድ ትልቅ ዛፍ ቅርንጫፉን ወደ ሰማይ ከመስደዱ በፊት ስሩን ወደ መሬት ያሰርጋል። ስሩ ካልጠነከረ ንፋስ ያወድመዋል። የእኛም ስር አስተሳሰባችን ነው። አስተሳሰባችን በጥላቻ፣ በስንፍና እና በምሬት የተሞላ ከሆነ የምናፈራው ፍሬምም መራራ ይሆናል። በአንጻሩ ግን ዛሬ ተነስተን እኔ ዛሬ የተሻለ ሰው ሆናለሁ ብለን ስንወስን በቤታችንም በሥራችንና በአገራችን ላይ ብርሃን መሆን እንጀምራለን። ትልቁ አብዮት በጎዳና ላይ የሚደረግ ጩኸት ሳይሆን በጭንቅላታችን ውስጥ የሚካሄድ የጸጥታ ለውጥ ነው። እኛ ራሳችንን ስናሸንፍ ዓለም ለእኛ ተገዢ ትሆናለች። በታሪካችን ውስጥ የምናውቃቸው ጀግኖች ሁሉ መጀመሪያ ራሳቸውን የለወጡ ናቸው። አፄ ቴዎድሮስ ኢትዮጵያን አንድ ለማድረግ ከመነሳታቸው በፊት በውስጣቸው ለሀገር የሚቃጠል ፍቅርና ጽኑ ራዕይ ነበራቸው። እነዚያን ጀግኖች ታላቅ ያደረጋቸው መሳሪያቸው ሳይሆን የማይበገር ማንነታቸው ነው። እኛስ ዛሬ በምን አይነት ማንነት ላይ ነን? በየማህበራዊ ሚዲያው ሌላውን በመተቸት ጊዜያችንን እናጠፋለን ወይስ ራሳችንን በእውቀትና በክህሎት ለመገንባት እንጥራለን? አስታውሱ፣ ዓለም የሚለወጠው በመተቸት ሳይሆን በተግባር አርአያ በመሆን ነው። ሰዎች እናንተ የምትሉትን ሳይሆን እናንተ የምታደርጉትን ነው የሚከተሉት። ሳይንሱም ቢሆን ይህንን እውነት ያረጋግጣል። የኳንተም ፊዚክስ እንደሚነግረን ታዛቢው በታዛቢው ነገር ላይ ተጽዕኖ ያሳርፋል። ይህም ማለት የእናንተ አመለካከት በገሃዱ ዓለም ላይ ተጽዕኖ አለው። በዙሪያችሁ ያሉ ሰዎች ክፉ ከሆኑባችሁ ምናልባት እናንተ በውስጣችሁ ክፋትን እየጠበቃችሁ ስለሆነ ሊሆን ይችላል። ፈገግታ ብትለግሱ ፈገግታን ታጭዳላችሁ። ሥራችሁን በታማኝነት ብትሰሩ ታማኝነትን ታገኛላችሁ። እኛ ራሳችን ለውጡ መሆን አለብን። ጋንዲ እንዳለው በዚህች ዓለም ላይ ማየት የምትፈልገውን ለውጥ አንተ ራስህ ሁን። እስቲ ዛሬ አንድ እርምጃ እንውሰድ። ዛሬ የምናማርርበትን ነገር ትተን እኔ ምን ማድረግ እችላለሁ ብለን እንጠይቅ። ጎረቤታችን ቆሻሻ ቢጥል እኛ በመጥረግ አራያ እንሁን። ባልደረባችን ቢሰንፍ እኛ በትጋት እናነሳሳው። አገራችን ችግር ውስጥ ብትሆን እኛ የመፍትሄው አካል እንሁን። እኛ ስንነሳ ኢትዮጵያ ትነሳለች። እኛ ስንለወጥ አፍሪካ ትለወጣለች። የዓለምን ችግር በትከሻችን ላይ ለመሸከም አንሞክር። ይልቁንም የራሳችንን ባህሪና አስተሳሰብ በማረም ትልቅ አስተዋጽኦ
እንዲህ ቢሆን ኖሮ የሚሉ የሽንፈት ቃላትን ከመዝገበ ቃላታችን እናውጣ። ይልቁንም ዛሬ ምን አዲስ ነገር ተማርኩ? ዛሬ ለማን መልካም ነገር አደረግኩ? ዛሬ ከትላንቱ ማንነቴ በምን ተሻልኩ? የሚሉ ጥያቄዎችን በየቀኑ ራሳችንን እንጠይቅ። ለውጥ በአንድ ጀንበር የሚመጣ ተአምር ሳይሆን በየሰከንዱ የምንወስነው ውሳኔ ነው። እኛ ለውጥን ስንራብ ዓለም ምግባችን ትሆናለች። እኛ ብርሃንን ስንፈልግ ጨለማው ራሱ መውጫ መንገድ ይሆንልናል። ወዳጆቼ ኑ ወደ ውስጣችን እንመልከት። በውስጣችን ያለውን ድንቅ ማንነትን ቀስቅሰው። የተፈጠርነው ለታላቅነት ነው። ያ ታላቅነት ደግሞ የሚጀምረው ዛሬ ራሳችንን ለመለወጥ ከምንወስነው ቁርጠኝነት ነው። ከእንግዲህ ጣታችንን ወደ ሌላ አንቀስርም። ይልቁንም እጃችንን ዘርግተን ራሳችንን እናንሳ። ዓለም እናንተን እየጠበቀች ነው። የለወጣችሁትን፣ ያደሳችሁትንና የነቃችሁትን እናንተን። አሁን ጊዜው የእኛ ነው። አሁን ሰዓቱ የለውጥ ነው። ከዛሬ ጀምሮ ሕይወታችንን የምንመራው በምሬት ሳይሆን በተግባር፣ በሐዘን ሳይሆን በተስፋ፣ በስንፍና ሳይሆን በጽናት ይሆናል። እኛ ስንቀየር ዓለም አብራን ትቀየራለች። ምክንያቱም እኛ ዓለም ነን። እኛ ታሪክ ነን። እኛ የነገው ብሩህ ተስፋ ነን። ጉዞው የሚጀምረው ከእያንዳንዳችን የልብ ምት ነው። ተነሱ፣ ራሳችሁን ለውጡና ዓለምን አስደምሙ።